ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። ፋኖ ደብረ ዘይት ከተቆጣጠረ የአዲስ አበባ ጉዳይ ሌላ ውዝግብ አስነሳ። የክልል ልዩ ኃይል እንዲፈርስ ተጠየቀ። ህወሓት የድሮን ጥቃት ተፈጸመብኝ ሲል ክስ አቀረበ። በኦሮሚያ አፈሳው ተባብሶ ቀጥሏል ተባለ። አሜሪካም ስደተኞችን ልታስወጣ መሆኑ ተነገረ። አሁን ወደ ዝርዝር ዜናው እንሄዳለን፣ አብራችሁን ቆዩ። በዋግኽምራ ግንባር 14ኛ ኃይሉ ከበደ ክፍለ ጦር ጠላትን በመደምሰስ በርካታ ብሬንና ክላሽንኮቭ ማረከ። የአማራ ፋኖ ብሔራዊ ንቅናቄ አንደኛ ምኒልክ ዕዝ 303ኛ አሳምነው ኮር 14ኛ ኃይሉ ከበደ ክፍለ ጦር ፋኖች ናቸው በሶስት አቅጣጫ ማለትም በዋግኽምራ ዞን የጠላት 38ኛ ክፍለ ጦር ከላልኪው 39ኛ ክፍለ ጦር ከአስከተማ በዲዩና እና ከአዚላ የመጣውን የብልጽግና መከላከያ ሰራዊት ዋልካው ከሚባል ቦታ ላይ ክንደ ነበልባሎቹ ድባቅ መምታታቸውን የታወቀው። በዚህም አውደ ውጊያ 1 ብሬን 26 ክላሽንኮቭ መሳሪያ 5 ምርኮኛ 15 ቦምብ 12 ትጥቅ 25 ካዝና 9 ወታደራዊ ሻንጣ 1100 ክላሽ ተተኳሽ 1800 የብሬን ተተኳሽ በምርኮ የተገኘ ሲሆን ከ50 በላይ የጠላት ኃይል መደምሰሱም ተገልጿል። የፋኖቹን ምት መቋቋም ያቃተው የጠላት ኃይል መድፍን በዘፈቀደ በማስወንጨፍ በአካባቢው ንጹሐን አርሶ አደሮችን ንብረት ሲያወድምና ሴቶችና ህጻናት ላይ ጥቃት ማድረሱን የህዝብ ንብረት ሲዘርፍ ውሏል ሲል የ303ኛው አሳምነው ኮር ህዝብ ግንኙነት መምሪያ መረጃውን ለዘውዱ ሾው ሚዲያ አድርሶታል። አገዛዙ በዲማ ጊዮርጊስ ገዳምና በከተማው የሚኖሩ ነዋሪዎች ላይ ከፍተኛ ዝርፊያና ውድመት መፈጸሙ ተነገረ። ነሐሴ 10 2018 ዓ.ም ነው ከጠዋቱ 1 ሰዓት ተኩል እስከ ምሽቱ 12 ሰዓት ባካሄደው ውጊያ የፋኖ ክንድ መቋቋም ሲያቅተው የአብይ አህመድ ወንበር ጠባቂ ሰራዊት በትላንትናው ዕለት በዲማ ከተማ የሚኖሩ ንጹሐን አርሶ አደሮችን ማዳበሪያ፣ የነጋዴውን ሀብት ንብረት፣ በከተማ የሚገኙ ምግብ ቤቶች የሚገኝ መገልገያ እቃዎችና በከተማ ነዋሪዎች ላይ ከፍተኛ ዝርፊያ መፈጸሙ ነው የታወቀው። በጀነራል መሐመድ ተሰማ ለ4 ቀን ዲማ ከተማን የመሰንበት ግዳጅ ተቀብሎ ጀነራሎችና ኮሎኔሎች በሜካናይዝድ መድፍ፣ ቢኤም፣ ፔፒ፣ ሞርተር፣ ዙ 23 ዲሽቃ፣ ብሬን፣ ስናይፐር፣ በርካታ የእግረኛ ሰራዊት ከደብረ ወርቅ ከየድዋ ማህበረሰብን ወይራ፣ ጣልማ፣ ቢቸና፣ ደጀን፣ የትኖራ፣ ቆያ፣ አሰንዳቦ እና በጎጃም የተለያዩ ቦታዎች የተሰበሰበውን ያገዛዙን ሰራዊት ዲማ ከተማ ያቀና ቢሆንም የአባ ኮስትር በላይ ዘለቀ ልጆች ታላቁ ዲማ ጊዮርጊስን ላለማስደፈር በላያቸው ላይ መድፍ፣ ቢኤም እና ከባድ መሳሪያዎች ሳይበግራቸው በጠላት ላይ ታላቅ ድል መጎናጸፋቸው ነው የተገለጸው። በማሸና ተንታ ግንባር ከባድ እርምጃ ተወሰደ። በማሸና ተንታ ግንባር ከባድ እርምጃ የተወሰደበት ያገዛዙ ጦር በጃማ በኩል ፈርሶ ከነሙሉ ትጥቁ እጁን ለፋኖ መስጠቱ ነው የታወቀው። በማሸና ተንታ ግንባር በተደረገውም ውጊያ የጠላት ብልጽግና መከላከያ ሰራዊት በፋኖ ከበባ ውስጥ ገብቶ ከፍተኛ እርምጃ የተወሰደበት ስለመሆኑ ከግንባር ያገኘናቸው መረጃዎች ያመላክታሉ። ይህንም ተከትሎ በዚያው አካባቢ በጃምባ ግንባር በግዳይ ላይ ከሚገኙ አገዛዙ ኃይል መካከል በርካታ ወታደሮች ከጥርነፊያቸው በማስወጣት ከነሙሉ ትጥቃቸው በአማራ ፋኖ ብሔራዊ ንቅናቄ አንደኛ ምኒልክ ዕዝ 15ኛ ኮራ 152ኛ ክፍለ ጦርን መቀላቀላቸውም ታውቋል። ደብረ ዘይት በፋኖ ቁጥጥር ስር ወደቀች። በደብረ ማርቆስ ከተማ አቅራቢያ በስናን ወረዳ ለወራት በጠላት እጅ ወድቃ የነበረችው ደብረ ዘይት ነፃ መውጣቷ የታወቀው በአማራ ፋኖ ብሔራዊ ንቅናቄ 206ኛ ኮር ቴዎድሮስ ዕዝ ከ14ኛና ከ4ኛው ክፍለ ጦሮች የተውጣጡ አርበኞች በስናን ወረዳ በደብረ ማርቆስ አቅራቢያ ታላቅ ድል ያስመዘግቡ ሲሆን በጠላት ላይም ከባድ እርምጃ በመውሰድ አካባቢው ሙሉ በሙሉ መቆጣጠር መቻላቸው ታውቋል። በውጊያውም ብርሃኑ ጥላሁን የሚመራው 6ኛ ዕዝ 10ኛ ክፍለ ጦር የብልጽግና ወታደሮች ሲደመሰሱ ሌሎችም መማረካቸው ነው የተገለጸው። በተጨማሪም ብሬን፣ በርካታ የነፍስ ወከፍ መሳሪያዎችን፣ ወታደራዊ ሻንጣዎችን፣ ተተኳሾችን በአርበኞቹ ቁጥጥር ስር መዋሉን ከ14ኛው ክፍለ ጦር ህዝብ ግንኙነት ክፍል በደረሰን መረጃ ለማወቅ ችለናል። በወሎ ቤተ አማራ ቀጠና በሁለት ግንባሮች የጠላት አከርካሪ የሰበረው እርምጃ ተወሰደ። የአማራ ፋኖ ብሔራዊ ንቅናቄ አንደኛ ምኒልክ ዕዝ ስር 14 እና 15ኛ ኮር የተቀናጀ አሃዶች በደቡብ ወሎ መቅደላና አልቡኮ ወረዳዎች በተካሄዱ ውጊያዎች ነው በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ አድርሰውበታል። በትላንትናው ዕለት ከንጋቱ 11 ከ30 ጀምሮ በመቅደላ ወረዳ ማሻ ከተማ በተካሄደው መብረቃዊ ጥቃት የወገን ኃይል ከተማዋንና ወታደራዊ ገዢ ቦታዎችን ሙሉ በሙሉ በቁጥጥር ስር በመዋል በህዝብ ላይ ግፍ ሲፈጽሙ የነበሩ ሚሊሻዎችን ጨምሮ ከ45 በላይ ጠላት አባላት ሲደመሰሱ በርካታ ቁስለኞች ወደ
ጊባ እና ደሴ ይዘው እንዲፈረጠጡ አድርገዋቸዋል። በሌላም በኩል በአልብኮ ወረዳ ፋርሲ ተራራ ላይ መሽጎ በነበረው የጠላት አድማ ብተና ኃይል ላይ 14ኛው ኮር 143ኛው ክፍለ ጦር አሃዶች በወሰዱት ቀጥተኛ የምሽግ ጥቃት የሻምበል መሪውንና የዘመቻ ኃላፊውን ጨምሮ በጠላት ድል መቀዳጀታቸው ነው የተገለጸው። የምኒልክ ዕዝ 101ኛ ኮር በተንታ ወረዳ በመድፍና በድሮን የታገዘ የተንቀሳቀሰውን የአገዛዙን ሰራዊት አይቀጡ ቅጣት በመቅጣት ድል መጎናጸፍ ችለናል ሲል የአማራ ፋኖ ብሔራዊ ንቅናቄ 1ኛ ምኒልክ ዕዝ ሚዲያና ኮሚኒኬሽን መምሪያ ለዘውዱ ሾው በላከው መረጃ ገልጧል። ዶክተሩ ታፍኖ ተወሰደ። የብልጽግና ስብስቡ የተለያዩ የአርማጮ ቀጠናዎችና የፋኖ ቤተሰቦች ናቸው የሚላቸውን እና ከፋኖ ጋር ትደዋወላላችሁ በሚል በሬ የወለደ የሐሰት መረጃ ንጹሐን ዜጎችን እያፈሰ ወደ ማጎሪያ ቤት እያስገባቸው መሆኑ ከአካባቢው ነዋሪዎች የደረሰ መረጃ ይጠቁማል። ማዕከላዊ አርማጮ ወረዳ ማሰሮ ደንብ ተሰግስጎ የሚገኘውና በደስታ አለባቸው የሚመራው ዘራፊ ቡድን የህዝቡን መሬት ከመዝረፉ በተጨማሪ ከፈጣሪ በታች የህዝባችን ሐኪም የሆነውን ዶክተር በሪውን አደራጀውን ጨምሮ በርካታ ሴትና ወንዶችን ወደ ማጎሪያ ቤት ማስገባቱ ነው የተሰማው። የአካባቢው ነዋሪዎች እንደሚናገሩት ከሆነ ዶክተር በሪውን አደራጀው አርበኛ መከታው አደራጀው ወንድም ሲሆን ያደገበትን ማህበረሰብ ለማገልገል ማሰሮ ደንብ ከተማ መለስተኛ ክሊኒክ ከፍቶ ያለ እረፍት ሌት ተቀን ህዝባችን እያከመ የሚገኝ እንቁ ዶክተር ሲሆን ወንድምህ ፋኖ ነው በማለት ነው በትላንትናው ዕለት ከምሽቱ 1 ሰዓት አካባቢ ከሚሰራበት ቦታ የብልጽግና ሚኒሻዎች አፍነው መውሰዳቸው የተገለጸው። በኦሮሚያ ከፍተኛ አፈሳ መፈጸሙ በህዝቡ ላይ ቁጣ አስነስቷል። በኦሮሚያ ላይ የሚደረግ ግዳጅ ወታደራዊ አፈሳ ተጠናክሮ የቀጠለ ሲሆን በምስራቅ ቦረና ዞን ጎሮዶላ ወረዳ ቢታታ ቀበሌ ውስጥ ወጣቶችን በግዴታ አፍኖ ወደ ጦርነት የመውሰዱ ድርጊት እየተባባሰ መጥቷል ነው ያሉት ነዋሪዎቹ። ከ2 ቀን በፊት በቢታና ቀበሌ ውስጥ ሚሊሻዎችን 12 ወጣቶችን በግዴታ ይዘው ሄደዋል። ትላንት ደግሞ ህዝቡን ሰብስበው አንድ የቡድን መሪ 5 ሰው መዝግቦ እንዲሰጥ አስገዳጅ መመሪያ አስተላልፈዋል። በዚህ ወቅት አባገዳዎችና እናቶች ልጆቻችሁን እስከ መቼ ነው ጥቅም ውጤቱ በሌለው ጦርነት ላይ ማገዶ የሚሆኑት በማለት በከፍተኛ ሁኔታ ተቃውሞ ማንሳታቸው ተገልጿል። በዚህ ምክንያት ወጣቶቹ ከየመኖሪያ ቀያቸው እየተሰደዱ ወደ ሌላ አካባቢ ለመሄድ መገደዳቸው ታውቋል። ህወሓት መንግስትን ከሰሰ። የድሮን ጥቃት ፈጽሞብኛል ሲል ነው ህወሓት የከሰሰው የፌዴራል መንግስቱን። የኢትዮጵያ ፌዴራላዊ መንግስት መቀሌ ከተማ አቅራቢያ የድሮን ጥቃት ፈጽሞብኛል ሲል ህወሓት መራሹ የትግራይ ክልል ባለስልጣን ከሰዋል። የባለስልጣናቱ ክስ የተሰማው በሁለት ኃይላት መካከል ከዛሬ ነገ ጦርነት ሊቀሰቀስ ይችላል የሚል ውጥረት እያየለ በመጣበት ወቅት ነው። የህወሓት ማዕከላዊ ኮሚቴ አባል ከላሊ ሀግዚን ጠቅሶ የፈረንሳይ ዜና አገልግሎት እንደዘገበው ከሆነ የፌዴራል ኃይሎች ከክልሉ መዲና መቀሌ በግምት 15 ኪሎ ሜትር ርቀት ላይ በምትገኘው ዳንደራ በተባለች መንደር ውስጥ ባለ የአርሶ አደሮች ማሰልጠኛ ማዕከል ላይ ጠዋት 4 ሰዓት ገደማ የድሮን ጥቃት ፈጽመዋል ብለዋል። ስማቸው እንዳይገለጽ የጠየቁ የአካባቢው ካህን ግን በጥቃቱ ቢያንስ 1 ሰው መገደሉንም ገልጸዋል። በድሮን ጥቃት የተወነጨፈው ሚሳኤል በአንድ ትምህርት ቤት አቅራቢያ መውደቁን መመልከታቸውን የተናገሩት ካህኑ ለዜና ወኪሉ በጥቃቱ የተገደለ አንድ ታጣቂ በቁስለኛ ማጓጓዣ ተሽከርካሪ ሲወሰድ አይቻለውም ብለውታል። በህወሓትና በፌዴራል መንግስቱ መካከል ዳግም ጦርነት ቀስቃሽ ውጥረት ከተከሰተ ወዲህ የድሮን ጥቃት ሲፈጸም በ1 ሳምንት ጊዜ ውስጥ ይህ ለሁለተኛ ጊዜ መሆኑ ታውቋል። የክልል ልዩ ኃይል መፍረሳቸው በገለልተኛ አካል እንዲፈተሽ ተጠየቀ። በሀገራዊ ምክክር የተቋሙ ግንባታ ቡድን ባደረገው ስብሰባ የክልሉ ልዩ ኃይሎች መፍረሳቸው በገለልተኛ አካል እንዲረጋገጥ ወይም ኦዲት እንዲደረግ ስምምነት ላይ ተደርሷል ነው የተባለው። ኦዲት የሚያደርጉት ደግሞ መከላከያና የሰብአዊ መብት ኮሚሽን እንደሆኑ ነው የተጠቆመው። ከዚህ በተጨማሪ ማንኛውም የክልልና የጸጥታ መዋቅር ከመከላከያና ከፌዴራል ፖሊስ በላይ መሆን እንደሌለበት ተጠቁሞ ክልሎች የሚኖራቸው የሚሊሻ አባላትን በወታደራዊ ሳይንስ የሰለጠኑ እንዲሆኑ ስምምነት ላይ መደረሱ ታውቋል። በራያ ድርቅ ተከሰተ። በወሎ ራያ ዘቦ የተከሰተው ድርቅ በእንስሳት ላይ ከፍተኛ አደጋ መደቀኑን የአካባቢው ነዋሪዎች የደረሱት መረጃዎች ያመላክታሉ። አዝመራ አልተዘራም ብለዋል ነዋሪዎቹ። አሁን የክረምት መውጫው ሰዓት እየደረሰ ነው፣ ግን ከብቶቻችን በድርቅ ምክንያት እያለቁ ነው ሲሉ ተናግረዋል። በተለይም በአካባቢው ያለው ከፍተኛ የጦርነት ዝግጅት በማህበረሰቡ ላይ ጭንቀት ፈጥሮ ባለበት በዚህ ሰዓት በተጨማሪም እንስሳቶቻቸው ጭምር በድርቁ ምክንያት ጉዳት እየደረሰባቸው መሆኑም ተገልጿል። መንግስት በጉዳዩ ላይ መፍትሄ ለመፈለግ ከመሻት ይልቅ ዛሬም ለጦርነት ዝግጅቱን አጠናክሮ መቀጠሉ በነዋሪዎቹ ላይ ከፍተኛ ስጋትንም ፈጥሯል። የአዲስ አበባ ጉዳይ አሁንም ሌላ
ውዝግብ ፈጠረ። አዲስ አበባ የኦሮሚያ ክልል መቀመጫ ሆና በህገ መንግስቱ እውቅና ይሰጥ የሚለው በልዩነት የተያዘውን ምክረ ሀሳብ የሚያሰሙበት የመተዋ ቡድኖች ለስራ ቡድኑ ካቀረቡ በኋላ ነው እውቅና ይሰጥ ሳይሆን መንግስት ሲቀያየር ውጡ ግቡ የሚለው ስጋት እንዳይኖር በህገ መንግስቱ ዋስትና ይሰጠን በሚል እንዲስተካከል የሚል ምክረ ሀሳብ ተጠይቋል። ይህ ሀሳብ የመነጨው ሰነድ ሲነበብ የተሰማ መሆኑን የቃል ማስተካከያ እንዲደረግበት እንደተጠየቀም ነው የተገለጸው። በሀገራዊ ምክክር መድረኩ ላይ በተሳተፉ ተወካዮችና ተመካካሪዎች ዘንድ በአዲስ አበባ ከተማ አስተዳደር ሁኔታ በዋስትናና እውቅና በሌሉ በርካታ አከራካሪ ምክረ ሀሳቦች የቀረቡበት ሲሆን በዛሬው ዕለት ይጠናቀቃል ተብሎ የሚጠበቀው ጉባኤ ክልል ጉባኤተኞች ይመካከራሉ ተብሎ የነበረ ቢሆንም እስከ ትላንት ምሽት አመሻሽ ግን ኮሚሽኑ ያለው ነገር አለመኖሩ ታውቋል። በሀገር የምክክር መድረኩ በፌዴራል አጀንዳ ከተሞች ስር የሚመክሩ ተመካካሪዎች የአዲስ አበባ በፌዴራል ተጠሪነት ስር ያለችው ከተማ እንድትሆን በሚል ሁሉም በሚባል ደረጃ ስምምነት ተደርሶበታል ተብለዋል። ነዋሪዎቹ የራሳቸው መሪ ማለትም ከንቲባ የመምረጥ መብት እንዲጠበቅም ሙሉ በሙሉ ተስማምተዋል ነው የተባለው። በአንጻሩ ግን በኦሮሚያ ክልል መቀመጫነትና የመውጣትና የመግባት ስጋት መፍትሄ በተመለከተ ህገ መንግስቱ ላይ የኦሮሚያ ርዕሰ መዲና ተብሎ ይጻፍና ክልሎች መቀመጫቸውን የመምረጥ ስልጣን ክፍት ሆኖ ለራሳቸው ክልሎች ሆኖ ይተው በሚለው ሁለት አማራጮች በልዩነት መያዛቸው ነው የተረጋገጠው። በመቶ አባላት በኩል አካል ሲጣጣም የቆየው ምክረ ሀሳብ ለስራ ቡድኑ ማለትም ለ500 ከቀረበ በኋላ ከኦሮሚያ ተሳታፊዎች ዘንድ በልዩነት ተይዞ የነበረው በህገ መንግስቱ የኦሮሚያ መቀመጫ እንደሆነች እውቅና ይሰጥ የሚለው የእውቅና ሳይሆን የዋስትና ይሰጥ የሚል ይስተካከል ብለዋል ሲሉ ተመካካሪዎቹ ተናግረዋል። የአዲስ አበባን ወክለው በፌዴራል ከተሞች አጀንዳ ላይ የመከሩ ያሉ አንድ ተሳታፊም ለስራ ቡድኑ ከቀረበ በኋላ እውቅና ሳይሆን ዋስትና ይሰጥ ነው ያልነው። ማለትም የመውጣት የመግባት የመቀመጫ ዋና ከተማ እውቅና ሳይሆን ዋስትና ነው ልዩነት እንዳለው ገልጸዋል። ስለዚህ እኛ እውቅና አላልንም ዋስትና ይሰጥ ነው ያልነው የሚል ሀሳብ ከኦሮሚያ ተመካካሪዎች ዘንድ ተነስቷል ነው የተባለው። ይህም ማለት መንግስት በተቀያየረ ቁጥር ክልሉ መቀመጫውን እንዳያጣና ልቀቁ የሚል እንዳይመጣ እንደሆነም አንስተዋል። ተሳታፊዎችም አክለው ከኦሮሚያ በኩል ተነስቷል ያሉትን ሀሳብ ከአዲስ አበባ ውጡና ግቡ የሚባል ነገር እንዳይመጣ በሚል ይህንን ምክረ ሀሳብ አቅርበዋል ብለዋል። በኢህአዴግ ዘመነ መንግስት ጊዜም የኦሮሚያ መስተዳደር አዲስ አበባ ወጥቶ ከዛ ደግሞ አዲስ አበባ የወጣበት አጋጣሚ ነበር። እናም ለዛ ዋስትና ወይም ጋራንቲ እንዲሆን የሆነ ነገር ይጻፍልን የሚል ጥያቄ ነበራቸው ሲሉም ገልጠዋል። በመጀመሪያ ደረጃ የተያዘው አማራጭ ህገ መንግስቱ ላይ አይጻፍ የሚል እንደሆነ ተሳታፊዎቹ አንስተዋል። ርዕሰ መዲናቱ ህገ መንግስቱ ላይ መጻፍ የለበትም፣ ምክንያቱም የራሳቸው መቀመጫ የመምረጥ የሚችሉ ክልሎች በመሆናቸው ህገ መንግስት ላይ መጻፍ ራሱ የክልሉ ምክር ቤት አሳሪ ሊሆን ይችላል በሚል የተነሳ ሲሆን ከዚህ በተጨማሪም የሁሉም ክልል መቀመጫ በህገ መንግስቱ ስለማይጻፍ የኦሮሚያ ብቻ ተለይቶ መጻፍ የለበትም፣ ይልቁንም ክልሎች የራሳቸው መቀመጫ የመምረጥ መብት እንዲኖራቸው ክፍት ይደረግ በሚል በልዩነት ሀሳብ ተነስቷል ሲሉ እነዚሁ ተሳታፊዎች ተናግረዋል። በሌላም በኩል ሁለተኛው አማራጭ ደግሞ የኦሮሚያ መቀመጫ ሆና በህገ መንግስቱ ላይ ይጻፍ የሚል መሆኑንም አንስተዋል። የኦሮሚያ ርዕሰ መዲና ተብሎ ይጻፍ የሚል አማራጭ ቀርቧል ነው የተባለው። ምክንያቱም ይህ በግልጽ ካልተቀመጠ ነገ ሌሎች ክልሎችን መቀመጫችን አዲስ አበባ እናደርጋለን ቢሉ ቀውስ ይፈጠራል። ይህ ሀሳብ የመጀመሪያውን የሚቃወም እንደሆነ የሚያነሱት ተሳታፊዎች አዲስ አበባ በኦሮሚያ ክልል መሃል የምትገኝ በመሆኗ ለኦሮሚያ ልዩ እውቅና በመስጠት ኦሮሚያ ርዕሰ መዲና ተብላ በህገ መንግስቱ መጻፍ አለባትም ነው የሚል ጥያቄ ተነሳበት። በሌላ በኩል ደግሞ የኦሮሚያ ርዕሰ መዲና ከተጻፈ ክልሉ የሌላ አካል ስልጣን ውስጥ እንዳይገባ የህግ ወሳኝ ሊበጅለት ይገባል። ይህም አባባል ከተማዋን እንደ ዋና መዲና የመጠቀም ስጋት ለመቀነስ ብቻ ታስቦ የተደረገ እንጂ ሌላ ተጨማሪ ስልጣን ለመስጠት እንዳልሆነ በግልጽ እንዲቀመጥ ምክር ሀሳብ መቅረቡም ነው የተገለጸው። የከተማዋ የስራ ቋንቋን በተመለከተ ደግሞ ወደ ሌላ አጀንዳ ማለትም በቋንቋ ላይ ወደ ተመከረበት አጀንዳ እንዳይሄድ መሸጋሸጉንም አንስተዋል። ይህም በሌላ አጀንዳ ላይ 13 የስራ ቋንቋ ተብሎ እንደነበረና አዲስ አበባ ላይ ያነሱት 6 ቋንቋዎች ብቻ እንደሆነም ታውቋል። ምክር ሀሳቡ ሲጠናቀርም የቆየው ቡድን በንባብ ከቀረበ በኋላ ስምምነቱ ላይ ማስተካከያዎች እንዲወሰዱ ተመካካሪዎች የጠየቁት ሲሆን የመጀመሪያው ፌዴራል ትሁን በሚለው ላይ ሁሉም ሰው ተስማምቷል። በመጨረሻም በአሜሪካ የሚኖሩ ከ5,000 በላይ ኢትዮጵያውያን ሀገሪቱን ለቀው እንዲወጡ ታዘዙ። በአሜሪካ ፌዴራል ፍርድ ቤት የዶናልድ ትራምፕ አስተዳደር ከ5,000 በላይ ለሚሆኑ ኢትዮጵያውያን ተሰጥቶ የነበረውን ጊዜያዊ የህጋዊ መኖሪያና የስራ ፈቃድ TPS ቴምፖራሪ ፕሮቴክትድ ስታትስ እንዲያበቃ ውሳኔ አስተላልፏል። የፌዴራል ዳኛው ብሬን ሞርፊ ማክሰኞ ዕለት ባስተላለፉት ውሳኔ የሀገር ውስጥ ደህንነት መስሪያ ቤቱ DHS በኢትዮጵያ ላይ የነበረውን TPS ጥበቃ ለማቋረጥ ያቀደውን እርምጃ እንዳይፈጽም ታግዶ የቆየው የህግ እገዳ በማንሳት የትራምፕ አስተዳደር እርምጃ እንዲቀጥል ፈቅደዋል። ጊዜያዊ የህጋዊ መኖሪያ ጥበቃ ወይም TPS በኢትዮጵያ በነበረው የፖለቲካና የጸጥታ ችግር ምክንያት በጆ ባይደን አስተዳደር ወቅት ከ2022 ተሰጥቶ የነበረ ቢሆንም የፌዴራል ዳኛውን እገዳ ያነሱት የአሜሪካ ከፍተኛ ፍርድ ቤት ሱፕሪም ኮርት ባለፈው ሰኔ ወር
የትራምፕ አስተዳደር ቲፒኤስ ጥበቃዎች የማቋረጥ ስልጣን እንዳለው የሰጠው ውሳኔ ተከትሎ ነው። ምንም እንኳን ህጋዊ መኖሪያና የስራ ፈቃድ መሰረዝ ሂደት የሚቀጥል ቢሆንም የውሳኔውን ህገ መንግስታዊ አስመልክቶ የተመሰረተው ክስ በፍርድ ቤት ውይይት እንደሚደረግበትም ነው የተገለጸው። ውሳኔውን ተከትሎ በአሜሪካ የሚኖሩ በሺዎች የሚቆጠሩ ኢትዮጵያና ቤተሰቦቻቸው አዲስ የህግ መኖሪያ ስጋት ውስጥ መውደቃቸውም ታውቋል። ክቡራን ተመልካቾቻችን እና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህ ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ በአክብሮት ከወዲሁ እንጋብዛለን። ከዜናዎቹ ጋር አብሬያቸው የነበርኩትን የዘውዱ መንግስት የነበርኩኝ። በቀጣዩ ዝግጅታችን እስከምንገናኝ ጤና ይስጥልኝ።